ሰላም ለእናንተ የሆነ የተወደዳችሁ የጂኤምኤም ቴሌቪዥን ተመልካቾቻችን ከጂኤምኤም ቴሌቪዥን መረጃ ወደ እናንተ የምናደርስበት ሰዓት ላይ ነው የምንገኘው። መረጃውን ምነግራችሁ ደግሞ ሊያ ሳሙኤል ነኝ። በመጀመሪያ ማርስተ ዜና በመሰረተ ክርስቶስ ቤተክርስቲያን ደቡብ አዳማ ክልል ከማሶዶኒያ ሚሽን ኢንተርናሽናል ጋር በመተባበር ኮንፈረንስ ተካሄደ። የኤልናቢ ሁለንተናዊ ሚኒስትሪ በኦቲዝም ጥላ ስር ያሉትን ሰዎች ለመርዳት የተቋቋመበትን የስራ ክንውን የማስተዋወቅና የእውቅና ፕሮግራም አካሄደ። የኢትዮጵያ የልብ ህሙማን ማህበር 8000 ታካሚዎች ህክምና ለማድረግ ወረፋ እየጠበቁ እንደሚገኙ አስታወቀ። ከውጭ ዩኬ ህገወጥ ስደትን ለመክታት 40 ሀገራት የሚሳተፉበት ጉባኤ ልታካሂድ ነው። እንደተከታተሉ የጋበዝኩ ዝርዝር መረጃዎችን ነግራችኋለሁ። በመሰረተ ክርስቶስ ቤተክርስቲያን ደቡብ አዳማ ክልል ከማሶዶኒያን ሚሽን ኢንተርናሽናል ጋር በመተባበር ኮንፈረንስ ተካሄደ። በመሰረተ ክርስቶስ ቤተክርስቲያን ደቡብ አዳማ ክልል ከማሶዶኒያን ሚሽን ኢንተርናሽናል ጋር በመተባበር ከመጋቢት 18 እስከ መጋቢት 20 2017 ዓ.ም ለ3 ተከታታይ ቀናት በተደረገው ትምህርታዊ ኮንፈረንስ ከመጋቢ የሻረግ በቀለ ደቀ መዝሙርን የማፍራት ራዕይ በሚል ርዕስ ሰፊ ትምህርታዊ ስልጠና የተሰጠ ሲሆን በተለይም የእግዚአብሔርን አባታዊ ልብ ከህይወት ምስክርነት ጋር በማዋሃድ አስተምረዋል። የባህሪ ጥምቀት አስፈላጊነት፣ ጌታን በሚያከብር የአገልግሎት ህይወት እንዴት ማገልገል እንደሚገባ፣ የአዲስ ኪዳን የክህነት አገልግሎትና የመጀመሪያ ፍቅርን መጣል በሚል ንዑስ ርዕስ ወቅታዊ ሆነ ትምህርቶችን ሰጥተዋል። በመርሃ ግብሩ ላይ የተሳተፉ እህቶች ትልቅ መነቃቃትና ታድሶን ማግኘታቸውን የገለጹ ሲሆን በመጨረሻም በክልሉ ዋና ጸሐፊ በመጋቢ ሻሾቱሉና በክልሉ ሰብሳቢ ወንድማገኝ ደረሰ ታደሰ በፕሮግራሙ ላይ ላገለገሉ ወገኖች የሽልማትና የእውቅና ሰርቲፊኬት ተበርክቶ በቡራኬና በጸሎት ተፈጽሟል። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በምዕራብ ወለጋና አካባቢው ክልል የመሪዎች ስልጠና ተካሄደ። ከመጋቢት 18 እስከ 20 2017 ዓ.ም ሁለንታዊ የመሪነት ስነ ምግባር በሚል ርዕስ በመጋቢ ማርቆስ ጉያሳ ስልጠና የተሰጠ ሲሆን ከ110 አጥቢያዎች የመጡ 160 መሪዎችና ወጣቶች ተሳትፈዋል። የፕሮግራሙም ዓላማ ተተኪ መሪዎችን ለማዘጋጀት የታለመ ሲሆን ከፓስተር ማርቆስ ጉያሳ ለክልሉ የተበረከተ መጽሐፍ መመረቁን ያገኘነው መረጃ ያሳያል። በኤልናቢ ሁለንተናዊ ሚኒስትሪ በኦቲዝም ጥላ ስር ያሉትን ሰዎች ለመርዳት የተቋቋመበትን የስራ ክንውን የማስተዋወቅና የእውቅና ፕሮግራም ተካሂዷል። ባልደረባችን ዳንኤል አንተነ ዝርዝር መረጃውን ይነግረናል። የኤልናቢ ሁለንተናዊ ሚኒስትሪ የተቋቋመው በኦቲዝም ጥላ ስር ያሉትን በሙያ የታገዘ አገልግሎት ለመስጠትና ለመርዳት የታሰበም ነው። በዕለቱም ያሰለጠናቸውን ተማሪዎች የሥራ ማስጀመሪያ ፕሮግራም በግሬት ኮሚሽን የተካሄደም ሲሆን በፕሮግራሙም ስለ ኤልናቤል ሚኒስትሪ ራዕይና ስራ ምን ይመስላል የሚለውንም በባለራዕዮቹ ገለጻ ተደርጓል። የሚኒስትሪው ባለራዕይ የሆኑት አቶ ሳሙኤል እስጢፋኖስና ባለቤቱ የኤልናቤል ሚኒስትሪ የኦቲዝም ችግር ያለባቸውን ሰዎች ለመርዳት ስራ መጀመራቸው አንስተዋል። ይህን ሚኒስትሪ መጀመሩን በማስመልከት ዛሬ የማስተዋወቅ ኢቨንት ወይም ዝግጅት አዘጋጅተናል። ቀደም ብለውም በየቤቱ የሚሄዱትን ቴራፒስቶችን ስላሰለጠን ማለት ነው። ምክንያቱም ሚኒስትሪው ዓላማው በኦቲዝም ጥላ ስር ያሉት ልጆችን በየቤቱ ባሉት የሕክምና ማዕከላትን ወይም የቴራፒ ማዕከላት ለመሄድ አቅም ያጡ ወገኖች በየቤት ሰልጣኞችን ወይም ቴራፒስቶችን ልከን በነፃ አገልግሎት ለመስጠት ስለሆነ ለዚህ አሁን የመጀመሪያ ዙር የምንልካቸው ሰልጣኞችን እናስመርቅበት ከእንግዶችን ጋብዘንም እናስተዋወቅበት ጊዜ ነው ማለት ቀን ነው ማለት ነው። እንግዲህ ይሄ ሚኒስትሪ ኦቲዝም ለሆኑ ልጆች እና ቤተሰቦቻቸው አቅም የሌላቸው ልጆች እነዚህ ልጆችን ተቀብለን ቤታቸውን ይሄድን ቴራፒ እንዲሰጣቸው እናደርጋለን ማለት ነው። ማለት በሳምንት 3 ጊዜ ይሄዳሉ። 3 ጊዜ ደግሞ በአንድ ቀን ደግሞ 2 ሰዓት ይሄዱ ቴራፒ ያደርጓቸዋል። መጀመሪያ ምንድነው ልጆቹን ራሳቸውን እንዲችሉ ማለት ምግብ ስጪ ማለት እንዲችሉ ልብሳቸውን ራሳቸው መልበስ እንዲችሉ የመጀመሪያ ስራችን እሱ ነው። ቤተሰቦቻቸውን እንዲያውቁ ይሄንን አገልግሎት ይሄን ሚኒስትሪ በዚህ መልኩ ጀምረናል ማለት ነው። እስከ 40 የሚሆኑ ሰልጣኞችን ነው አሁን በአሁኑ ዙር ያዘጋጀ ነው።
ለጊዜው ወደ 20 ቤት የሚሆኑ የቤተሰቦች እንልካለን። አሁን ኦሬዲ 12 የሚሆኑ ቤተሰቦች ተመርጠው ስራ ጀምረናል። በየቤቱ እየሄዱ የነፃ አገልግሎት ማለት ነው በኦቲዝም ጥላ ስር ያሉ ልጆችን እንደዚህ ልዩ ፍላጎት ምንላቸው የቀለል ያለ ቴራፒ የአፍ መፍቻ የንግግር የተግባቦት በተመለከተ ስልጠና ወስደው ያንኑ ነው በየቤቱ ያሉት ልጆችን ከቤተሰቦቻቸው ጋር አስቀድመን ተስማምተን እነሱም ፈልገው አሁን ስራ ላይ የጀመርነው ማለት ነው። አገልግሎቱን ጀምረናል። አገልግሎቱን ስንጀምር ግን አንዳንድ ችግሮች ያየነዋል። ለምሳሌ በዚህ ኦቲዝም ለሆነ ልጅ አባትና እናት ላይቀበሉ ይችላሉ። ይሄንን ልጃቸውን አንዱ ይቀበላል ማለት ሕክምና ተረጋግጦለት ወይ አባት አይቀበልም ወይ እናት አይቀበልምና በዚህ የተነሳ ቤተሰቦች ሲጋጩ አይተናልና ይሄን እንዴት አርገን ትራውማ ለሆኑ ሰዎችን እንዴት ቤተሰቦችን ጋም ገብተን እንዴት አስታርቀን ይሄንን ተቀብሎት ለልጃቸው መደገፍ የሚችሉበትን ሐሳብ እንደዚህ አይነት ሐሳብ አለን። ሌላ ደግሞ እነዚህ አቅም የሌላቸው ቤተሰቦች ትንሽ ነገር እንኳን የላቸው ማለት ከመጫወቻ አንስቶ እንኳን አንድ ትንሽ የምትባል መጫወቻ እንኳን የላቸው አቅም ስለሌላቸውና አንዳንድ ነገር ደግሞ በኦቲዝም ጥላ ስር ያሉት በሽልማት ነው የሚሰራው ስራውና ይሄንን ሊያግዙ የሚችሉ ቤተሰቦች እንድናበረታታና እንዲደግፉን ለመጠየቅም ሐሳብ አለን ማለት ነው። የሚኒስትሪው አሰልጣኝ የሆኑት አቶ ጌታነህ አበራ እንደተናገሩትም ስልጠናው በኦቲዝም ጥላ ስር ያሉትን ለመርዳትና በበጎ ፈቃደኛ ልጆች አማካኝነት ወደ ስራ ገብተው ለማገዝ እንዲችሉም የመጀመሪያ ዙር ስልጠና መሰጠቱንም አንስተዋል። የኤልናቢ ሚኒስትሪ ከልዩ ፍላጎት ያላቸው ልጆች በተለይም ከኦቲዝም ስፔክትረም ዲስኦርደር ውስጥ ያሉት ልጆች አስፈላጊው የባህሪና አንዳንድ የፋንክሽናል ስኪሎች እንዲኖራቸው እገዛ ለማድረግ ተብሎ በጎ ፈቃደኛ ተማሪዎች ተመርጠው ያን አገልግሎት የሚሰጥ ሚኒስትሪ ነው። እነዚህ ልጆች የስልጠና የወሰዱ ልጆች ቤት ለቤት ሄደው ነው ወላጆች የሚያግዙት ልጆቹን የሚያሰለጥኑትና አስፈላጊውን ቴራፒ የሚሰጡት ማለት ነው። እንግዲህ ያው አሁን በዓለም ላይ ቁጥሩ በከፍተኛ ሁኔታ እየጨመረ ያለ ነው ኦቲዝም። ብዙ ወላጆች ደግሞ የዚህ ግንዛቤ የላቸውም። ከዛ የተነሳ ልጆች ያስፈልጋቸውን የትምህርትም ሆነ ሌሎች አገልግሎቶች እንደ ልብ ያገኙ አይደሉም። ከዚህ የተነሳ ቤት እንዲቆዩ ያደርጓቸዋል። ሶሎ ወላጆች ትልቅ ተግዳሮት ስለሆነ አንደኛ ወላጆች ስለ ጉዳዩ አውቀው ለልጆቻቸው ተገቢውን ትምህርትና ስልጠና እንዲሰጡ እድል ለመስጠት ነው። የሚኒስትሪው ዋነኛ ዓላማው የኦቲዝም ተጠቂዎችን የንግግር እንዲሁም የመሰረታዊ ፍላጎት እንዲገልጹ ለማስቻል ያለመ መሆኑን ተገልጿል። የኤልናቢ ሁለንተናዊ ሚኒስትሪ ጄኔራል ማናጀር የሆኑት አቶ ተስፋዬ ገብረኪዳን እንደገለጹትም ላለው ስራዎች ሐሳባቸውን አጋርተዋል። ኤልናቢ ሁለንተናዊ ሚኒስትሪ ዋና የተሰማራበት ዓላማው ልዩ ፍላጎት ላላቸው ልጆች ትኩረት አድርጎ ነው የሚሰራው። እሱ ብዙ በዚህ ዙሪያ ላይ የሚሰሩ ቢኖሩም የኛ ለየት የሚያደርገን በልዩ ፍላጎት ትኩረቱ በተለያየ አቅመ ደካማ ለሆኑ ልጆቹ ግን መለወጥ የሚችሉ ልጆች እነሱ ጋር ትኩረት አድርገን ነው የምንሰራው ማለት ነው። ስሜ በእውቀቱ ተሾመ ይባላል። የሚሰራው በኦቲስቲክ ልጆች ላይ ነው። ባለፈ ትሬኒንጎችን ለነሱ ስንሰጥ እነዚህ ልጆች ኤልናቢ ላይ የመጣውን ለውጥ ሌሎች ልጆችም ለማካፈል የተለያየ ስልጠና አይነቶች ላይ ለምሳሌ ኦቲስቲክ ልጆች አስፈላጊ የሆኑ ቴራፒዎች ዙሪያ ለምሳሌ ስፒች ቴራፒ፣ የባህሪ ስልጠና፣ ሶሻል ስኪላቸውን እንዴት ኢምፕሩቭ ማድረግ እንዳለባቸውና አንዳንድ ስኪሎችን እንዴት ማሳደግ እንደሚችሉ ኦኩፔሽናል ቴራፒ፣ ቢሄቪራል ቴራፒ እንደ ስፒች ቴራፒ አይነቶችን ሰጥተናቸዋል። ጥሩ ተሳትፎ ነበራቸው ልጆችም በተለያየ መንገድ ነው። ቴራፒውን በቲዮሪ ብቻ ይሄ እንደዚህ ነው በሚለው ብቻ አይደለም የተሰጣቸው። ፕራክቲካሊ ልጆቹ ባሉበት ኢንቫይሮንመንት ላይ በመሄድ የልጆቹን እያንዳንዱን ባህሪ የሚያዩ ከዛ ያገኙትን የከበዳቸውን ያዩትን ነገር መስራት የሚፈልጉትን ነገሮች እያመጡ የሰሩበት ሁኔታ ነበረ። እኛም ደግሞ በኤክስፒሪያንስ ውስጥ ለነዚህ ልጆች ይጠቅማል የምንላቸውን ስልጠናዎችን ሰጥተናቸዋል። የልዩ ፍላጎት መመሪያ የሆነችው ዳግማዊ ኪሮስ እንደገለጸችውም እንደዚህ አይነት ስልጠናዎች መኖራቸውንና ቤት ለቤት መሰራቱ ትልቅ አስተዋጽኦ እንዳለውም ገልጻለች። ኤልናቢ ከልጅነቱ ጀምሮ ነው ማቀው። ልክ ገና ሀ ብሎ ይሄን በሽታ ሲታወቅ እኔ ጋር ነበር የመጣው።
እሱን የቤት ለቤት ነው መሰራለት በመጀመሪያ ቤት ለቤት በመሰራበት ጊዜ ስፒች ላይ ኢኳላሊ ነበረው ይደግም ነበረ እና ቤት ለቤት እየተሰራለት ጥሩ ለውጥ አመጣ በአንድ ሰዓትና በሁለት ሰዓት ውስጥ ማለት ጥሩ ለውጥ መጻፍ ጀመረ ማውራት ጀመረ በራሱ መመገብ ጀመረ በጣም ብዙ ለውጦች አመጣ ከዛ ይሄንን ለውጥ የኤላቢን የተማሪ ኤላቢን ለውጥ በማየት ይሄ የኤላቢ ሚኒስትር የሚለውን ድርጅት የተቋቋመው አቅም የሌላቸውን የደሃ ተብሎ የተመረጡትን ኤላቢን ልክ እንዳመጣው ለውጥ እነዚህም ልጆች ለውጥ ያመጣሉ ማለት ነው ተብሎ ይሄን ሚኒስትሪ ኤላቢ ሚኒስትሪ ለዛ ነው የተቋቋመው የክርስቲያን እናቶች የኦንላይን የጸሎት አገልግሎት አንደኛ አመቱን አከበረ ቤተል ታምራት ዝርዝር መረጃ አላት የክርስቲያን እናቶች የኦንላይን የጸሎት አገልግሎት አንደኛ አመቱን አከበረ የክርስቲያን እናቶች የኦንላይን የጸሎት አገልግሎት በአዳማ ወንጌል ብርሃን ቤተክርስቲያን የጀመረበትን አንደኛ አመት ክብረ በዓል መጋቢት 20 2017 ዓ.ም ተከብሯል ዓላማው ክርስቲያን እናቶች በያሉበት ሆነው በበይነ መረብ በመሰብሰብ አብረው በመጸለይና መንፈሳዊ ምክክሮችን በማድረግና እንደ እግዚአብሔር ቃል ልዩ የህይወት ምስክርነቶችን በመመስከር ወንጌልን ለዓለም ሁሉ ለማድረስ መሆኑን የአገልግሎቱ ባለራዕይ የሆኑት ወይዘሮ አዲስ በቀለ ገልጸዋል በእለቱም በፕሮግራሙ የጸሎትና በአምልኮ የዝማሬ ቡድኖች መዝሙሩ የቀረበ ሲሆን በፕሮግራሙም ባለፉት አንድ አመት ውስጥ በህብረቱ የተከናወኑ ስራዎች በዶክመንተሪ መልክ ለታዳሚያን ቀርበዋል በዚህም የአዳማ ወንጌል ብርሃን ቤተክርስቲያን ላደረጉት ትብብር በማመስገን አብረው አገልግሎቱን ለሚያገለግሉትም የምስጋናና የሽልማት ፕሮግራም ተካሂዶ በእናት የሺግዛው ትውልድን በመባረክና አብረው ማዕድ በመቁረስ የፕሮግራሙ ፍጻሜ ሆኗል የኢትዮጵያ የልብ ህሙማን ማህበር 8000 ታካሚዎች ህክምና ለማድረግ ወረፋ እየጠበቁ እንደሚገኙ አስታወቀ የኢትዮጵያ የልብ ህሙማን ማህበር በ2024 በጀት ዓመት ከ12000 በላይ የተመላላሽ የልብ ህክምና ክትትልና 669 ለሚጠጉ ታካሚዎች ደግሞ የህክምና አገልግሎት መስጠቱን አስታውቋል ለታካሚዎች የሰጠው አገልግሎት በገንዘብ ሲተመን ከ250 ሚሊዮን ብር በላይ የልብ ቀዶ ህክምናና በደም ስር በኩል የሚሰጥ የህክምና አገልግሎት መሆኑን በኢትዮጵያ የልብ ህሙማን ህጻናት መርጃ ማዕከል የህዝብ ግንኙነትና ኮሙኒኬሽን ክፍል ባልደረባ የሆኑት ዶክተር ዳዊት ሸቱ ተናግረዋል በማዕከሉ ምንም እንኳን ነፃ የህክምና አገልግሎት የሚሰጥ ቢሆንም አንድ ቀዶ ህክምና ለመስራት ተቋሙ የሚያወጣው ወጪ 100,000 ብር በላይ እንደሚሆን ጠቁመዋል አንድ ታካሚ መጀመሪያ ከታየበት ቀን አንስቶ ቀዶ ህክምና እስከሚሰራበት ቀን ድረስ ለአመታት ወረፋ ሊጠብቅ እንደሚችልም ጠቁመዋል በተጨማሪም በተያዘው በ2025 ዓመት ከ17000 በላይ ለሚሆኑ ታካሚዎች አገልግሎት ለመስጠት እንዲሁም 352 የልብ ቀዶ ህክምናና 334 የደም ስር በኩል የሚሰጥ ህክምና ለመስጠት በእቅድ መያዙን ጠቁመዋል በአሁኑ ሰዓት አጠቃላይ ታካሚዎች ቁጥር 20000 ሲሆን ወረፋ የሚጠብቁ ታካሚዎች ደግሞ 8000 መሆናቸውንም አንስተዋል ይሁንና ተቋሙ ለህክምናው የሚያስፈልጉ ዕቃዎችን ለማሟላት ችግር እንደሆነባቸውም ገልጸዋል በተለይ መድኃኒቶችን በበቂ ሁኔታ ለመኖራቸው በታቀደው ልክ ህክምና መስጠት እንዳይቻል ትልቅ ተግዳሮት መሆኑን ዶክተር ዳዊት ሸቱ ጨምረው ተናግረዋል መረጃው የዳጉ ጆርናል ነው በደቡብ ምዕራብ ኢትዮጵያ ህዝቦች ክልል በኮንታ ዞን አማያ ዙሪያ ወረዳ ኦፓሶሬ ቀበሌ የዝንጀሮ መንጋ መከሰቱን እና በህፃናት ላይ ጉዳት ያደረሱ መሆኑ ተገለጸ የዝንጀሮቹ ጥቃት በባኬ ክላስተር 4 ቀበሌዎች ሴራ ዩራ ሻሾ በቤት እንስሳት ህፃናት ላይ ተደጋጋሚ ጥቃት ያደረሰ መሆኑን የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ፖሊስ የህዝብ ግንኙነትና ኮሙኒኬሽን ዳይሬክቶሬት ዳይሬክተር ኢንስፔክተር ደጀኔ አሰፋ ተናግረዋል ኢንስፔክተሩ ከሳምንታት በፊት ግርማ አጋሪ ቀበሌ የ5 አመት ታዳጊ በዝንጀሮ መቀመጫዋ ላይ ከፍተኛ ጉዳት አድርሶባት መታከሙን ገልጸው የሚመለከታቸው አካላት የዝንጀሮ መንጋ ያደረሰ የሚገኘውን ጥቃት ለመቀነስ የድርሻቸውን እንዲወጡ ጥሪያቸውን አቅርበዋል የዝንጀሮ መንጋ በዞኑ በጎሽና ዝሆን እንስሳቶች ላይ እንዲሁም በሰውና በንብረት ላይ በተደጋጋሚ ጊዜ ጉዳት ያደረሱ ይገኛሉ ከሰሞኑን በግጦሽ ቦታ ታስሮ የነበረ በግ ከጫካ የወጣ ዝንጀሮ መንጋ በጉን መብላቱን ፖሊስ ከአይን እማኞች ማረጋገጡን መናገራቸውን ዳጉ ጆርናል ዘግቧል
ውድ ተመልካቾቻችን እየተከታተላችሁ ያላችሁት የጂኤምኤም ቴሌቪዥን መረጃዎችን ነው። ወደ ውጭ መረጃ አልፋለሁ። ዩኬ ህገወጥ ስደትን ለመክታት 40 አገራት የሚሳተፉበት ጉባኤ ልታካሂድ ነው። ዩናይትድ ኪንግደም ዓለም አቀፍ ስጋት ያለችውን ህገወጥ ስደትን ለመክታት 40 ሀገራት የሚሳተፉበት የሁለት ቀናት ጉባኤ ልታካሂድ መሆኑ ተሰምቷል። የሀገሪቱ ጠቅላይ ሚኒስትር ሰር ኪር ስታርመር የሚያሰናዱት ይህ ጉባኤ ህገወጥ የሰዎች ዝውውር፣ አስከፊ ንግድ የሚፈጽሙ ወሮበሎችን ለማስቆም እንዲሁም ሀገራት ስደትን አስመልክቶ እርስ በርስ የሚናቆሩበትን ሁኔታም ለመቅረፍ ያለመ ነው ተብሏል። ዛሬ ሰኞ የተጀመረውና በአይነቱ ልዩ ነው የተባለው ይህ ጉባኤ ተጨባጭ ውጤቶችን ለማምጣት እንዲሁም ዓለም አቀፍ ትብብርን ለማሳደግ ያለመ ነው ተብሏል። ስደት በዩናይትድ ኪንግደም ፖለቲካ ውስጥ ቁልፍ የመንግስት አጀንዳ ተደርጎ የሚታይ ሲሆን ተቃዋሚዎቹ ወግ አጥባቂ ሆነ ሪፎርም ዩኬ ፓርቲዎች ገዢው ሌበር ፓርቲ ጉዳዩን በቁጥጥር ስር ሊያውል አልቻለም ሲሉ ከሰውታል። ከጉባኤው ቀደም ብሎ የሀገር ውስጥ ጽህፈት ቤት ህገወጥ የሰዎች ዝውውር መረቦችን ለመበጣጠስ እንዲሁም ክሶችን ለመጨመር 33 ሚሊዮን ፓውንድ በጀት ተይዟል ተብሏል። በማይናማር የመሬት መንቀጥቀጥ 1600 በላይ ሰዎች ህይወታቸው ሲያልፍ የነፍስ አድን ጥረቶችም ቀጥለዋል። በማይናማር የተከሰተውን ከባድ የመሬት መንቀጥቀጥ ተከትሎ ከ1600 በላይ ሰዎች መሞታቸው የተነገረ ሲሆን በአንዳንድ አካባቢዎች የሚኖሩ ነዋሪዎች በእጃቸው ፍርስራሾችን ሲቆፍሩ መቆየታቸውን ለቢቢሲ ገልጸዋል። የመሬት መንቀጥቀጡ የ1.5 ሚሊዮን የሚጠጉ ሰዎች መኖሪያ የሆነችውን የሀገሪቱ ሁለተኛ ትልቅ ከተማ ማንዳላይን ወደ ሜዳነት ቀይሯል። ከፍተኛ የመሳሪያ እጥረት፣ የተቆራረጠ የመገናኛ አውታሮችና የተበላሹ መንገዶችና ድልድዮች ፍለጋው ላይ እንቅፋት ፈጥረዋል። እንደ አውሮፓውያን አቆጣጠር በ2021 ስልጣኑን የተቆጣጠረው የማይናማር ወታደራዊ መንግስት በአማጺ ቡድኖች ጋር ለ4 ዓመታት የዘለቀ የእርስ በርስ ጦርነትና በጸረ መፈንቅለ መንግስት ተቃውሞ ምክንያት አብዛኛው የሀገሪቱ ክፍል መቆጣጠር አልቻለም። ከአርብ ጀምሮ የነፍስ አድን ስራ እየተሰራና ዓለም አቀፍ እርዳታ ወደ ሀገሪቱ እየገባ ቢሆንም እስካሁን ድረስ እርዳታው የከፋ ጉዳት የደረሰባቸው አካባቢዎች ባለመድረሱ ሰዎች በህይወት የተረፉትን ለማውጣት እጃቸውን ለመጠቀም እየተገደዱ ነው። በሰፊው በተጋሩ ቪዲዮዎች ላይ ሁለት ሰዎች በኮንክሪት መካከል ተይዛ ያለችን ሴት ለማውጣት ፍርስራሹን ለማንሳት ሲሞክሩ ታይተዋል። ሰዎች ከፍርስራሹ ስር ሆነው እርዳታ ለማግኘት እየጮሁ መሆኑን ቢቢሲ አካባቢው ነዋሪዎችን ባነጋገረበት ወቅት ለመረዳት ችሏል። በማንዴሌ ከሚገኙ ባለ 12 ፎቅ የመኖሪያ ህንጻ ፍርስራሽ ከ30 ሰዓታት በኋላ የነፍስ አድን ሰራተኞች አንዲት ሴትን በህይወት ማውጣት ቢችሉ ቀይ መስቀል ግን ከ90 በላይ ሰዎች አሁንም በፍርስራሹ ስር ሊኖሩ እንደሚችሉ ተናግረዋል። በአቅራቢያው ባለ ከተማ ውስጥ ከ12 የቅድመ ትምህርት ተማሪዎችና የአንድ አስተማሪን አስክሬን በመዋለ ህጻናት ፍርስራሽ ስር ባለስልጣናት አግኝተዋል። በያንጎን ፓናይ ፒዩታውና በማንዳላይ መካከል ያለው ዋናው መንገድ ላይ የተከሰተው ጉዳት ከፍተኛ የትራንስፖርት መስተጓጎል አስከትሏል ሲል የመንግስቱ ድርጅት የሰብአዊ አገልግሎት ድርጅት ኦቻ ገልጿል። በተጨማሪም የአስፈላጊ መድኃኒቶችና የጤና ባለሙያዎችን ጨምሮ የህክምና አቅርቦቶች እጥረት እንደነበሩም ገልጸዋል። መረጃዎቻችንን ከማጠቃለላችን በፊት አርዕስተ ዜናዎቹን ላስታውሳችሁ። በመሰረተ ክርስቶስ ቤተክርስቲያን ደቡብ አዳማ ክልል ከማሶዶኒያ ሚሽን ኢንተርናሽናል ጋር በመተባበር ኮንፈረንስ ተካሄደ። የኤልናቢ ሁለንተናዊ ሚኒስትሪ በኦቲዝም ጥላ ስር ያሉትን ሰዎች ለመርዳት የተቋቋመበትን የስራ ክንውን የማስተዋወቅና የእውቅና ፕሮግራም አካሄደ። የኢትዮጵያ የልብ ህሙማን ማህበር 8000 ታካሚዎች ህክምና ለማድረግ ወረፋ እየጠበቁ እንደሚገኙ አስታወቀ። ከውጭ ዩኬ ህገወጥ ስደትን ለመክታት 40 ሀገራት የሚሳተፉበት ጉባኤ ልታካሂድ ነው። ለዛሬ ያዝላችሁ መረጃዎች እነዚሁ ነበሩ። ያዘጋጁላችሁ ነጻነት ዋቆማና ዳንኤል አንተነ ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር ወደ እናንተ ያደረስኩት ሊያ ሳሙኤል ነኝ። ሌሎች የጂኤምኤም ቴሌቪዥን ፕሮግራሞች ይቀጥላሉ። መልካም ጊዜ